ዳኒ እንዴት አለው ለማለ ስራው ሳምንቱ ሁሉ ቆንጆ ወደ አነሳነው ርዕሰ ጉዳያችን ከመግባታችን በፊት የታዘብናቸውን አንዳንድ ጉዳዮችን እናስቀድም። ታስታውሳለህ በቅርቡ አንድ ከባድ የጭነት ተሽከርካሪን የሚያሽከረክር አሽከርካሪ ህገወጥ በሆነ መንገድ ያሽከረከረ ቤልት ሳያደርግ ቆሞ መሪውን እየያዘ አንዴ በእግሩ አንዴ በእጁ እየዘፈነ ተሽከርካሪ በስፒድ ሲያንቀሳቅስ በማህበራዊ ሚዲያ ላይ በስፋት ተንቀሳቅሶ ነበር ቪዲዮ። በኋላ ላይ የትራንስፖርትና ሎጂስቲክስ ሚኒስቴርም ማሳሰቢያ አውጥቶ ነበርና እንደዚህ አይነት አሽከርካሪዎች ከድርጊታችሁ ታቀቡ፣ ሌሎች የህብረተሰብ ክፍሎች ደግሞ እንደዚህ አይነት አሽከርካሪዎችን ካያችሁ እባካችሁ ጠቁሙን፣ እንደውም ይሄን አሽከርካሪ ማንነቱን ለሚነግረን ወሮታ እንከፍላለን እንዳለ ታስታውሳለህ? እውነት ነው መለ ይሄንን በተነገረበት ወቅት ላይ በሶሻል ሚዲያ በጣም እየተመላለሰ የነበረ ሐሳብ ነበር። እኔ እናንተም በግላችን ባየነበት ሰዓት ሐሳቡን ተቃውመን ነበር። ይሄንን ደግሞ የሚመለከተው ሚኒስቴር መስሪያ ቤት ደግሞ እንደ አይነት ድርጊቶችን የሚያደርጉ ሰዎችን ለመቃወም እንቅስቃሴ እንደጀመረና እንደውም አንተ እንደገለጽከው ያንን ሰው ለጠቆመን ሰው ወረታውን እንከፍላለን የሚል ማስታወቂያዎች እንደተለቀቁ አውቃለሁ። በዚህ ምክንያት ደግሞ እኛም ሚኒስቴር መስሪያ ቤቱ ያደረገውን እንቅስቃሴ ደስ ብሎን ነበር። ይሄን አሽከርካሪ በሚመለከት እንደዚህ አይነት ማስታወቂያ ከወጣ በኋላም ይሄ ደግሞ ሌላኛው አሽከርካሪ መጥቷል። እንደምትመለከተው ከወገብ በላይ ልብስም አልለበሰም፣ ማርሹን በእግሩ ነው የሚያስገባው። እኔ በጣም ግራ እየገባኝ ያለው ነገር ዳኒ፣ ዕውቀቴ እንደዚህ ነው ይውልኝ እየተባለ ነው ወይስ ምንድነው? ይሄ እንግዲህ ያንዳንድ ሰዎች የውስጣዊ ማንነት ሁኔታ ይመስለኛል። እኔ ግን ያው እንደ አንድ አውቶሞቲቭ ፕሮግራም እንደሚሰራ የአውቶሞቲቭን ባለሙያ እንደመሆኔ ቴክኒካል ተሽከርካሪዎች ላይ የሚያመጣውን ችግር እንደማወቅ አንድን ተሽከርካሪ እንኳን በእንደዚህ አይነት ሁኔታ በትክክለኛው የመቆጣጠር ሁኔታ ውስጥ ሆነ ቴክኒካል ችግር ያጋጥመዋል። ያንን ኮንትሮል ለማድረግ እንኳን በእግርህም በእጅህም በአይምሮህም ተጋግዘህ እንኳን ለማቆም መኪናውን ትቸገራለህና በእንደዚህ አይነት ሁኔታ ደግሞ ስታደርግ ምን ያህል እንግዲህ አደጋዎች ሊከፉ እንደሚችሉ ይታወቃልና አንዳንድ አሽከርካሪዎች ደግሞ እንዲህ አይነት አደጋዎች ተከታትለው ሲታዩ ያያሉ። ማለት እንግዲህ በኖርማልም እንኳን ተሽከርካሪዎች አደጋ ላይ ሲወድቁ ያያሉና እንዲህ አይነቱን ነገሮች በጣም እኔ እንጃ ከምን የተነሳ እንደሆነ እኔም ለመገመት በጣም አስቸጋሪ ነው። እንደዚህ አይነት ህገወጥ አሽከርካሪዎችን አጋልጦ ለመስጠት ወሮታም አያስፈልግም። መስሪያ ቤቱ እንግዲህ ቢቸግረው እንደዚህ አይነት ሰዎችን መንገድ ላይ እንዳይንቀሳቀሱ ለማድረግ የሄደበት ርቀት ነው። አሁንም ግን እየቀጠሉ ናቸው እንደዚህ አይነት አሽከርካሪዎች። ስለዚህ ሚኒስቴር መስሪያ ቤቱም ባደረገው ጥሪ መሰረት እንደዚህ አይነት አሽከርካሪዎችን እናጋልጥ ነው የምንለው። ይሄን እየተመለከትን እኔ እናንተ ቁጭ ብለን ደግሞ በሶሻል ሚዲያው ላይ ይሄን ሎደር አግኝተነዋል። ይሄ ሎደር ላይ የተጫኑት ከፊት ለፊት አካፋው ላይ መዛቂያው ላይ ሙሽሮች ናቸው። እኔ እናንተ ባየነው ሰዓት ላይ ከምን አንፃር በእንደዚህ አይነት ወይ የሰርግን ሁኔታ ለማክበር እንደፈለጉ አናውቅም። ግን አንተ እንደተጠቀስከው ያ ሎደር ለምንድን ነው የሚያገለግለው? ከመሬት ላይ ያሉትን እንደ ጠጠር፣ አፈር የተለያዩ ነገሮችን አንስተህ ወደ አንድ ተሽከርካሪ ወደ ዳም ትራክ ላይ የምትጭንበት ወይንም ወደ ጥግ የምታደርግበት መንገዶቹን የምትጠራርግበት መሳሪያ ነው። በዚህ መሳሪያ የእንደዚህ አይነትን ሁኔታዎችን ለማክበር ያደረጉትን ነው እናንተ እንግዲህ ያየነው። እንደምታውቀው የዚህ ሎደር አካፋው አፈር መዛቂያው በሃይድሮሊክ ሲስተም ነው የሚሰራው። ይሄ ሃይድሮሊክ ሲስተም ደግሞ ድንገት ዘይት ቢያንሰው ሲል ቢበላሽ የሚበላሽ ነገር ነው። አካፋው ወደ መሬት ይወድቃል። ስለዚህ ተሽከርካሪው እየሄደ ነው፣ ጉዳት ሊደርስባቸው ይችላል። በዚህ መንገድስ ደስታን መግለጽ ተገቢ ነው? ሰዎች እንግዲህ በሰርግ ወቅት ላይ አይምሮአቸውን እስከ መሳት የሚያደርጉበት ሁኔታዎች አለ። አይተ ከሆነ በተሽከርካሪ የመስኮት ክፍል አንገታቸውን፣ ሰውነታቸውን፣ ግማሻቸውን ማውጣት፣ እጅ ለእጅ መያያዝ፣ መስኮቱ ላይ ቁጭ ማለት እንደ አይነት የተለያዩ ድርጊቶች በእርግጠኝነት እንዲያደርጉ ሰዎች ወደ አይምሮአቸው ሲመለሱ እኔ ነኝ ያደረኩት ሊሉ ይችላሉ። ማለት ቀለ የነበሩበት ማንነት ወደ ማታ ላይ ነው እንግዲህ ቁጭ ሲሉ ሲያስተውሉ ቤተሰብ እንዳላቸው፣ ልጆች እንዳላቸው፣ ኃላፊነት እንዳለባቸው ሲያስተውሉ
ከምን አንፃር ነው ይሄንን ያደረኩት ግን በአይምሮ የነበርኩ ይላሉና እንግዲህ እኛም ደግሞ ይሄንን ፕሮግራም ስናቀርብ እንደው እነዚህን ሰዎች እንደዚህ ያደረጉ ለማለት ሳይሆን እንደዚህ በዚህ ሁኔታ ላይ ወደ አይምሯቸው ሲመለሱ ጥያቄ እንደሚጠይቁ ሰዎች እንደዚህ ደግሞ በይበልጥ ሪስክ ላይ ለሆነ ነገር ላይ ደግሞ ራሳቸውን አጋልጠው የሚቆሙ ሰዎች ሌላም ድርጊቶች ሊፈጠሩ ይችላሉና ሰዎች የሆነ ነገር ሲያደርጉ ከደስታው ባለፈ ሌላን ችግር ይዞ እንዳይመጣ መጠንቀቅ ያለባቸው ይመስለኛል። ሙሽሮች፣ ሰርገኞች ቪዲዮ የሚቀርጹት ፎቶ የሚነሱት በቀጣይ ለልጆቻቸው ታሪክ ለማስቀመጥ ነው። ድሮ እኔ አባትህ እኔ እናትሽ ወፍራም ነበርኩ፣ ቀጭን ነበርኩ፣ ቆንጆ ነበርኩ እየተባለ ታሪክን ለማሳየት ነው። እየበሰልክ ስትሄድ ደግሞ አንተም ፎቶውን ስትመለከተው ወደ ኋላ እየተመለስክ የነበርክበት እንድታስታውስ ነው። ወደ ኋላ ስትመለስ በዚህ ሁኔታ አካፋ ላይ ነበርኩኝ ግሬደር ላይ ሆኜ እንደዚህ እንቀሳቀስ ነበር የሚለውን ስታይ ልጆች ራሱ ምን ይላሉ? አንተስ ምን ይሰማሃል? በጣም የሚገርም ነገር ታሪክ ብለህ ስላልክ ነው። እውነት ነው። አንዳንድ ሰርጎች በእኛ ቀደም ያሉ ሰዎች ያገቡትን ሰርግ ፎቶ ምናምን ሄደታ ያለ ቤት ውስጥና ያነሳስ ስታይላቸው ምናምን ታይና የዛ ዘመን የነበረውን ታስታውሳለህ። አሁን ግን ይሄ ለትውስታ የሚበቃ ነገር አይኖረውም። ምክንያቱም ያ የፎቶን ስታይል ታስባለህ፣ የዘመኑን ታስብበታለህ። ይሄ ግን የስራ መስሪያ ማሽን ነው። ምንም የምታስታውስበት ሁኔታዎች አይፈጠርምና ከማስታወስ ይልቅ እንደውም ወደፊት የሚያዩት ሰዎች በጣም ሊኮንኑ በሚችሉበት መንገድ ይመስለኛል። ልጆች ራሱ አባቢ ምን ሆነ ነው፣ ማሚ ምን ሆነሽ ነው፣ አፈር ድንጋይ የሚጫንበት ላይ ሆነሽ ሰርግሽን ያከበርሽው አካፋው ቢወድቅስ የሚሉ ጥያቄዎችን ሊጠይቁ ይችላሉ። ያኔ ሊሰማ ይችላል። እኛ ዘና አድርገን ፈታ አድርገን ተወያየንበት። ለማንኛውም እንደዚህ አይነት ህገወጥ ድርጊቶችን የሚያደርጉ የትኞቹንም አሽከርካሪ ተመልካቾች ሲመለከቱ ህይወትን ለማዳን አደጋ እንዳይደርስ ለማድረግ በተቀመጠው የስልክ ቁጥር ለትራንስፖርትና ሎጂስቲክስ ሚኒስቴር በመደወል መረጃውን እንዲሰጡ ተጠይቀዋል። በዚህ አጋጣሚ ትራንስፖርትና ሎጂስቲክስ ሚኒስቴርም ወሮታውን ከፍላለሁ ብሏል። ለተፈጠሩት ነገሮች ምላሽ ወዲያው ለመስጠት ያደረገበትን እንቅስቃሴ እኔም አንተም ሳናደንቅ አናልፍም። ምክንያቱም አንድ ኃላፊነት ያለበት መስሪያ ቤት ይህንን ለማድረግ የሄደበትን ርቀት ነው የሚያሳየው። ስለዚህ በዚህ መንገድ ነገሮቹን መቋጨት ጥሩ ነው ብዬ አስባለሁ። ምሽት ላይ በተለያዩ የአዲስ አበባ ክፍሎች በተለይ ቦሌ አካባቢ አንዳንድ አሽከርካሪዎች ተሽከርካሪ ሲያቆሙ አይተ ከሆነ ዳኒ ተሽከርካሪውን ፊቱን ወደ መንገዱ አድርገው አይደለም፣ ልክ እንደ ጋራጅ እንደ መኪና መሸጫ ቤት በጎን ነው የሚያቆሙት። ለምንድነው ስትል ብዙ መኪና እንዲይዝልን ይሉሃል የመጠጥ ቤቶቹ የምግብ ቤቶቹ ባለቤቶች። ሌሊት ላይ ቆሙና ብዙ መጠጥ የጠጣ የሰከረ ሰው አቋቋሙ ማያምርም ለአደጋ በተጋለጠ ሁኔታ ቆመው ያመሹና እንደምትመለከተው ያው እንግዲህ ይነጋል። ሲነጋ ልክ እንደዚህ መርሴዲስ ተሽከርካሪ ብቻህን መንገዱ ላይ ትቀራለህ። ምናልባት አሽከርካሪው ሰክሮ በሌላ ተሽከርካሪ ተወስዶ ሊሆን ይችላል ወይ አሞት ሊሆን ይችላል። ጠዋት ግን ጓደኞቹ ከጎኑ ላይ ሲነሱ ያው ለብቻው እንደዚህ ይጋለጣል። ትራፊክ ደግሞ ሲመጣ ታርጋው እንደምትመለከተው ፈቶት ይሄዳል። ጠዋት ይሄን ያላወቀ ሰው በስፒድ እየሄደ ሊገጨውም ይችላል። እውነት ነው። በርግጥ ጠዋት ብቻ ሳይሆን ማታም ቢሆን መንገዱ እየጠበበ በሄደ ቁጥር አንድ ተሽከርካሪ መኪና ጋር ጎን ለጎን በኩል ፍጥነት ሊመጣ ይችላል። ስለዚህ እዛ ቦታ ላይ ሲደርስ መኪናውን መቆጣጠር ቢያቅተው አደጋ ሊፈጠር ይችላል። እንዲሁ እንዳለው ደግሞ አንተም እንደጠቀስከው ደግሞ አድሮ ደግሞ ጠዋት ላይ ሲሆን ሰዎች እኩለ ሌሊት 11 ሰዓት ላይ ምናምን ወደ ተለያየ ቦታ የሚሄዱ ሰዎች አሉ እና በፍጥነት የሚነዱ ሰዎች ይኖራሉና ቦታው ክፍት ነው ብለው ስለሚያስቡ እንደ አይነት ተሽከርካሪዎች ቆመው ሲያዩ ለመቆጣጠር ወይንም ራሳቸውን ለማዳን በሚያደርጉት ጥረት ላይ ሌላም አደጋ ሊፈጠር ይችላልና አይታው ከሆነ መንገዱ መስመሩ እንዲህ ነው የተሰመረው፣ እንደዚህ አልተሰመረምና እንደዚህ ተሰምሮ ቢሆን ያው መንገዱ ተፈቅዶለታል እንደዚህ እንዲያቆም ስለዚህ ይችላል ነው። እንዲህ ግን ከሆነ መኪናው እንዳልከው አንተ ወደ መሄጃው አቅጣጫ ላይ በትክክል ነው ማቆም ያለበትና በእንደዚህ አይነት የቆመው እንትን ትክክል አይደለም ብዬ ነው የማስበው። እንዳልከው በቁመቱ ከቆመ የአንድ መኪና ቦታ ነው የሚይዘው። አሁን ግን ስለማይበቃው መስመሩን አልፎ ይወጣና የሁለት ተሽከርካሪ ቦታ ይይዛል። የጠበበው ተሽከርካሪ ደግሞ ወደ ቀኝ ሲጠጋ ወይም ሲሸሽ ያው ይገጨዋል ነው። ይሄን መርሴዲስ ተሽከርካሪ ያነሳን እንጂ እዛው ቦታ ላይ ነው አሁንም ይሄን ቪዲዮ ያገኘነው። ቶዮታ RAV4 ተሽከርካሪ ይመስለኛል። በማግስቱ ደግሞ እንደዚህ ተገኝቷል። ይሄንንም ሌላ ትራፊክ ፖሊስ መጥቶ ሰሌዳውን ፈቶት ሄዷል።
ይህን ስትመለከት ትራፊክ ፖሊሶቻችን የትራፊክ ማኔጅመንት ተቆጣጣሪዎች ፖሊሶች ሌሊት ላይ ያለው ቁጥጥር እና ቀን ላይ ያለው ቁጥጥር እንዴት ነው ማየት ያስፈልገውም ወይ ለአደጋስ የምንጋለጠው ቀን ላይ ነው ወይስ የጠጣ ሰው በስቶ ምሽት ላይ ነው ያሳስባል ስለዚህ የሚመለከተው አካል ይሄንን አይነት አቋቋምና ለአደጋ የተጋለጠ እንቅስቃሴ ሊያርመው ይገባል መልክታችን ነው በጣም ጥሩ ማለት ከዚህ በፊት በሰራነው አንድ ፕሮግራም ላይ በፈረስ የሚጎተቱ ጋሪዎች መሃል ከተማ ላይ ለተሽከርካሪ እንቅስቃሴ ፈተና ሆነዋል አንዳንዶቹ የጋሪ ሾፌሮች ወይስ ጋሪ ተቆጣጣሪዎች ስማቸውን አላቀውም ቆመው ሁሉ ነው የሚንቀሳቀሱት ለተሽከርካሪ እንቅስቃሴ ምቹ አይሆንም ስንል ደግሞ ራሳቸውንም ለአደጋ አጋልጠው ነበር ይሄን ካነሳን በኋላ ደግሞ የምትመለከተውን ቪዲዮ አግኝተናል ይሄ የፈረስ ጋሪ አሽከርካሪ ልጆች ከጎኑ ጭኖ ወደ ትምህርት ቤት ያደረሰ ነው ልጆቹ ናቸው ወይንስ ኮንትራት ይዞ ቢዝነስ እየሰራ ነው አጠያያቂ ነው ግን ያው በሁለቱም መንገድ ቢሆን ሰዎች ተጠያቂ ናቸው ለዚህ ጉዳይ ለምሳሌ አንተ እንዳልከው ኮንትራትም ቢሆን ሁለት ሰው ተጠያቂ ስራውን የሚሰራው ሰውና ልጆቹን አሳልፎ የሰጠው ግለሰብ ማለት ነው እንዲህ አይነት እንግዲህ አሁን እኔ እናንተ እንደምናየው እየሄዱ ያሉት በመኪና በሚያሽከረክርበት በጎዳናው ላይ ነው በትክክል እየነዳ ያለው የተለያየ ችግር ሊፈጠር ይችላል ንፋስ አለ ራሳቸው ሊስቱ ይችላሉ ሊወድቁ ወደ መሬት ይችላሉ ከዛ ባለፈ ደግሞ ያው ከፊት ለፊት ፈረስ ነው ያለው ፈረሱ በሆነ ሁኔታ ውስጥ ራሱን ለማቆም እንደዚህ ድግ ቢል ልጆቹ ላይ ሊደርስ የሚችለውን አደጋ ማሰብ ያስፈልጋል ብዙ ነገር ማንሳት ይቻላል ተሽከርካሪ የራሱ ምቾት መጠበቂያ ሰስፔንሽን አለው ይሄ ፈረስ ጋሪ ዝም ብሎ ደረቅ ጎማን የተዘጋጀለት ስለዚህ ስፒድ ብሬከር ላይ ሲደርስ ፈረሱ ከፍ ዝቅ ይላል የተጎዳ መንገድ ሲያገኝ ከፍ ዝቅ ይላል በዛን ወቅት እነኚህ ህፃናቶች ባላንሳቸው መጠበቅ አይችሉም ይወድቃሉ ቤልት አስረን እንኳን ህፃናቶች በትክክሉ ቤልቱ ሳይዛቸው ቀርቶ ይሾልካሉ እኮ ስለዚህ በድፍረት እነኚህ ልጆች ጤናቸውን ህይወታቸውን አደጋ እንዲያጋጥመው አድርገህ መንቀሳቀስ አንተ እንዳልከው ወላጅም ቢሆን በልጆቹ ላይ ፈርዷል ቢዝነስ እየሰራም ቢሆን ደግሞ እንደራሱ ህይወት አስቦ እነኚህ ሰዎች ጉዳት እንዳይደርስባቸው ማድረግ አልቻለም እውነት ነው እንግዲህ እንደ አይነት ትክክል ያልሆኑ ድርጊቶችን እንደው አሁን እኛ እንደውም ስንቃወም የነበረው የተለያዩ ነገሮችን የኮንስትራክሽን ማቴሪያሎች ወደ አካባቢ የሚገቡ ሲሚንቶዎች የተለያዩ ነገሮችን ጭነው በዋናው አስፋልት ላይ መሄዳቸው ራሱ የተሽከርካሪን ቀለም ይልጣሉ ለአደጋ ይጋለጣሉ የሚለውን አንስተን ነበር አሁን ደግሞ ይሄ ደግሞ የዋዛ ሆኗል ከኮንስትራክሽን ማቴሪያል ባለፈ የሰው ልጅን ህይወት ምክንያቱም በተሽከርካሪ እንኳን የሚጠፋውን የሰው ልጅ ህይወትን ለመቀነስ በየዕለቱ የተለያየ ጥናት እየተደረገ እየተሰራ ነው አንተ ደግሞ እንደዚህ አይነቶችን ድርጊት መጨመር አይገባም ብዬ ነው ማሰበው እርግጠኛ ነኝ ይሄ ፈረስ ጋሪ አመቱን ሙሉ እነኚህ ህፃናቶች ያደርሳል ይመልሳል ተቆጣጣሪዎችስ አላዩትም ወይ ከዛ በላይ ግን በተቆጣጣሪ ወይም በትራፊክ ፖሊስ ከየሰፈሩ የሚወጡትን ፈረሶችና ጋሪዎች ተቆጣጣራ አትችልም የራሳችንን ህይወት መጠበቅ ያለብን አደጋ እንዳያጋጥመን ማድረግ ያለብን እኛው ራሳችንንና እባካችሁ እንደዚህ አይነት ድርጊት የምትፈጽሙ የፈረስ ጋሪ አሽከርካሪዎች ተጠንቀቁ ለህይወታችሁ አስቡ ነው የምንለው መልካም